መለስ ብትወስድ ተስፋ አደርጋለሁ። ኧረ በፍጹም የኔ መቤት ከሆነ ጥሩ ነው። ከባለፈው ያቋረጥነውን ጉዳይ እንድንቀጥልበት። ሳራና የአምነን አያት ስለ ጄሪ እያወሩ አምነን እያዳመጠ ነበረ። በጣም እነሱ ስለ ጄሪ በጣም ክፍነቷን ብሌንን ምን እንዳረገች እነሱ ሁሉም ቤተሰብ ስለሚያውቁ ብሌን ጄሪ ከፎቅ ላይ እንደወረወረች በጣም ብዙ ሰዎች ቤት ውስጥ ያሉትም ሰዎች አንዳንድ ሰዎች ያውቁ ነበረ። አምነን ምንም የሚያውቀው ነገር የለም ነበረ። አሁን ገና እሷ ድና ከሐኪም ቤት ገብታ ወደ ቤት ገብታ ቤቷ ውስጥ ቁጭ እያለች እያለ የአምነን አክስትና የቤቷ ሰራተኛ ወይ አጋዥ የተባለችው ወይዘሮ ሳራ አብረው አንዳንድ ነገር ሲያወሩ ኩሽና ውስጥ ቁጭ ብለው አምነን እያዳመጠ ወደ ታች እየወረደ ነበረ። ሰማ። አምነን ለምንድን ነው የምታወሩትስ ነገር ምንድን ነው? ምክንያቱም እናንተ የምታወሩት ነገር ይሄ በጣም ከባድ ሁኔታ ውስጥ ያለፍኩና በጣም ከባድ ነገሮች ያሳለፍኩ እስከሆነ የእናንተ ምክንያት እንደዚህ የምታወሩበት ብትነግሩኝ ይሻላችሁ ነበረ። እኔ በጣም በውጣ ውረድና በጣም በከባድ ሁኔታ ውስጥ ለብሌን ብዬ እያሳለፍኩ ሰው ነኝ ብሎ አምነን እየተናገረ ነበረ። ነገር ግን አሁን ታዲያ ያለፈውን ነገር ከተናገራችሁ የእናንተ ጥቅምስ ምንድነው? የእናንተ ፋይዳ ምንድነው? በሚባል ሁኔታ ስለዚህ ለምንድነው እንደዚህ ያደረጋችሁ? የእናንተ ችግርስ ምንድነው? በሚል ሁኔታ አምነን በጣም ተበሳጨ። እባክህ ልጄ ዝም ያልነው በጣም ትረበሻለህ፣ በጣም ሌላ ነገር ውስጥ ትገባለህ በሚል ሁኔታ ነው እኛ ዝም ያልንህ እንጂ ለሌላ ነገር አይደለም ብለው ሲናገሩ ነበረ። ነገር ግን ተናገሩ አልተናገሩ ነገሮቹ በጣም ከባድ እስከሆነ ድረስ አምነን በፍጹም ሊያምንም አልቻለም ነበረ። ነገሮቹ ስለ ሁሉም ነገሮቹ ከባድ ቢሆኑም ነገሮቹ ሁሉ በከባድ ሁኔታ እየተገለጹለት ነበረ። አሁንም በጣም ውስጡ ተንገብግቦና በጣም ተናዶ አምነን እየሮጠ ወደ ቤት ሲሄድ ጄሪ ቤት ውስጥ ነበረ ያለችው። ወደ ቤት እየሮጠ ሲሄድ ብሌን ቁጭ ብላ ነበረ። ብሌን አንቺ ከዚህ ቤት አብረን ከምንኖረው ሰዎች ጋራ ተባብረሽ አንቺም ተባብረሽ እኔን እነሱ እንደጎዱኝ አንቺም እኔ ላንቺ እየለፋው እንደነሱ እንደዛ እየጎዳሽ ነው ብሎ ለብሌን ሲናገር ነበረ። የኔ ምስጢረኛው ምንድነው ያረኩህ ብላ ወደሱ ስትጠጋ እንዳትጠግኝ ብሎ በጥፊ ያላት አምነን ብሌንን በጥፊ ስላት በጣም ነው ከምንም በላይ የደነገጠችው። እሷ ከደነገጠች በኋላ እንግዲህ ምንም ማድረግ አይቻልም። ስለዚህ አሁን አንቺ የምትናገሪው ነገር እኔ የምጠይቅሽን ነገር መልሽልኝ እንጂ ስለሌላው ነገር ምንም ነገር የምፈልገው ነገር የለም ብሎ አምነን መልስ ሲሰጣት ነበረ። በዛን ጊዜ እንግዲህ አምነን እንደዛ መልስ ከሰጣት በኋላ አምነን ምንም ሊናገርም አልቻለ። በጣም ለአምነን ነገሮቹ በጣም ከበዱት። ነገር ግን እኔ ላንቺ ብዬ ሌላ ስትሬስ ውስጥ ገብቼ ሌላ ችግር ውስጥ እየገባው ነበረ። ነገሮቹ ግን በጣም ለኔ ከባድ እስከሆኑና በጣም ሁሉም ነገር ለኔ ከባድ ነበረ። እናንተ ደግሞ የምትሉት ነገር ምንድነው በሚባል ሁኔታ ስለዚህ በጣም እየከበደው ነበረ። በመካከሉ እኔ የምጠይቅሽን ነገር
ከነኚህ ሰዎች ጋራ ያለበለዛ ተባባሪ ነው የማረግሽ ነገርም አሁንም ከነዚህ ሰዎች ጋራ ተባባሪ ነሽ ብዬ ነው የማምነው። ነገሮቹ ግን ይመስላሉና ስለሚመስሉ ነገሮቹ በጣም ከባድ እስከሆኑ ድረስ ንገሪኝ ሲላት በፍጹም እንግዲህ እኔ ላንተ ብዬ ነው ለዚህ ደረጃ የደረስኩት። ያደረገችው ድርጊት እሷ ነች። ነገር ግን እኔ ላንተ ብዬ ነው ያልነገርኩህ እንጂ ለሌላ ነገር እንዳልሆነ ስትነግረው ነበረ። አሁንም ከነገረችው በኋላ በፍጹም ሊያምናትም በፍጹም አልቻለም። በይ ከፊቴ ሂጂ ብሎ ነው በጥፊ መቷት። ስለዚህ እየተንቀጠቀጠ እዛው የቆመችበት ቦታ እዛው ክፍል ውስጥ ትቶ ብሌንን አምነን የወጣው ማለት ነው። አምነን እንግዲህ በጣም ተንቀጥቅጧል፣ በጣም ተናዷል፣ ሌላ ስትሬስ ውስጥ ገብቷል ማለት ነው። ከዛ ደግሞ ውድ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ይሄንን ወደዚህ ቻናል ብትቀላቀሉና ብታሳድጉኝ በጣም ደስ ይለኛል። በጣም አስጠልቶኛል ደግሞ በነገራችን ላይ ምክንያቱም እፎስታለሁ አይታይም ማለት ነውና አንዳንድ ጊዜ የሰው ቪዲዮ አይታችሁ በስተጀርባ ቁጭ ብላችሁም እያወራችሁ ስትፖስቱ ቀላል አይደለም እና ከባድ ነውና የራስ ቪዲዮ ይሻል ነበረ። ግን ጊዜ ስለሌለ ጊዜያችን ትንሽ አይመችም በአሁኑ ወቅት ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንጓዝና ሌሎቹን ቪዲዮ ስናይ አሁንም እንግዲህ ጄሪ ቤት ውስጥ ቁጭ ብላ አሁንም ቤት ውስጥ እያለች አሁንም አምነን ወደ ጄሪ ቤት ሲመራ ነበረ። ወደ ጄሪ ቤት ከመራ በኋላ ጄሪ አንቺ በጣም መጥፎ ሰው ነሽና ውስጥሽ የማይታወቅ ሰው እስከሆንሽ ያደረግሽውን ድርጊት ንገሪኝ ሲላት እኔ ምንም ነገር አላደረኩም ብላ ወደሱም ጠጋ ጠጋ ስትል ነበረ። ጄሪ ምንም ነገር አላረኩም ሳይሆን ስለዚህ በጣም መርዝ ነሽ። ሲጀመር እኔ አንቺን ያገባሁት ወድጄ እንዳልሆነ በደንብ ልቦናሽ ያውቀዋል፣ ወድጄ እንዳላገባውሽ ማለት ነው አላት። አሁን ግን ነገሮቹ ባንቺው ጉዞ ነገሮቹን በቀላል ማየት እንደምትችይ እያወቅሽ አንቺ ነገሮቹን በጣም እያካበርሽና ነገሮቹን ወደ ሌላ መስመሮች እንዲገቡ ለራስሽ ነው ያደረግሽው። ሁሉን ነገር እያወቅሽ ነው ያደረግሽው። አሁን እኔ አይንሽም ማየት አልፈልግምና ያመጣሽውን እቃ ይዝሽ እንድትወጪልኝ ብቻ ነው የምፈልገው ሲላት ነበረ። ነገር ግን እንዴት እንደዚህ ታረገኛለህ? እንዴት እንደዚህ ትሆናለህ? ያንተ ምክንያት ምንድነው? ችግርህ ምንድነው? ብላ ስትጠይቀውም አምነን እንግዲህ ጄሪን በፍጹም ሊጠጋትም አልቻለም ጄሪ። ስለዚህ እንግዲህ እኔ ከሁለታችሁ መካከል እወጣለሁ ማለት ፈልጎ ሊሆን ይችላል። ጄሪ ተንበረከከችና ይቅርታ ጠየቀችው። የጄሪን ይቅርታ ሊቀበላት በፍጹም አልቻለም አምነን ማለት ነው። ነገሩ በጣም ለአምነን ከባድ ሆነ። ለሴቶቹም ለቢሌንም ለጄሪም በጣም ነገሮቹ እየከበዱ ነበረ። ጄሪ ብትንበረከክ ብትተኛም ብትነሳም ብትናገርም ጄሪን ማንም ሰው የሰማት ሰው የለም። ነገሮቹ በጣም ከባድ እስከሚሆኑ ድረስ ነገሮቹ ሁሉም ነገር ለበጎና ሁሉም ነገር ከባድ እየሆነበት ነበረ። ስለዚህ እንግዲህ ሁሉም ከባድ ቢሆን ነገሮቹ ሁሉ ለበጎ እስከሆነ ድረስ ሁሉም ነገር ከባድ ነው ማለት ነው። ስለዚህ እንግዲህ አሁን ጄሪ እቃዋን እያለቀሰች ጄሪ እቃዋን ሰብስቦ ወደ ውጪ በሩን ከፍቶ ወደ ውጪ እቃውንም አስወጥቶ እሷንም አስወጥቶ አምነን በሩን ዘግቶ ወደ ቤቱ ተመልሷል። ጄሪ አሁንም በር ላይ ቆማ ሸወይናዬ እያለች ነው። በጣም እያለቀሰች ነው። ዙር ብሎ ያያትም ሰው የለም ማለት ነው። እና በጣም ያሳዝናል። በጣም ነው የሚገርመው። ሁለቱ አሮጊቶች እንግዲህ እሷን ቁጭ ብለው ጄሪ
ብሌን በምታረገው ነገር በሁሉም ነገር ትቀናለች። ጄሪ በጣም ቀናተኛ ነች በሚባል ሁኔታ ሁለት እናቱና ወይ አያቱና ወይ ሰራተኛው ሲነጋገሩና ስለሷ ሲያወሩ ነው የሰሙት ማለት ነውና ሁሉም ነገር ለበጎ ነው፣ ሁሉም ነገር ለመልካም ነው ማለት ነውና ወደ ሌሎቹ ቪዲዮ ስንሄድ ደግሞ ሙስጠፋ ብሌንን እስከ መኝታ ክፍሏ ድረስ ሄዶ እንኳንም ተረፍሽ፣ እንኳንም ለዚህ ደረጃ በቃሽ፣ እኔ ደግሞ የምትተርፊ አልመሰለኝምና ስለዚህ ነገሮቹ በጣም ከባድ ያንቺ ነገር በጣም ከባዱ ነገር እንደሆነ በደንብ ነው የሚያውቀው ብሎ ሙስጠፋ ደግሞ አሸወይናይ እያለ ነው ማለት ነውና ስለዚህ ሙስጠፋ አሸወይናይ ሲል ነገሮቹ እንግዲህ ታውቃለህ ወይ ብላ ለመጠየቅ እየሞከረች ነበረ ብሌን። ሙስጠፋ እንግዲህ ሊያውቅ ይችላል የእሷን ችግር ማለት ነውና ስለዚህ እንግዲህ አሁን ሙስጠፋም ተናገረ አወቀም አላወቀም ምንም የሚመጣ ነገር የለም። ዋናው የቤቱ ባለቤት እንግዲህ ሴቶቹን ያመጣቸው እሱ ነው። በአሁኑ ሰዓት እንግዲህ አለቃ የተባለውና እሪ እያለ ያለው እሱ ነው ማለት ነውና ውድ ተመልካቾቼ ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል ከፍ አድርጉ ተላለው በመካከሉ እያወራው ማለት ነው። ወደ ሌሎቹ ቪዲዮ እንግዲህ ሰፍና ነው ሰፍን የምትባለው በጣም አሮጊቶቹን ከወጥ ቤትና እያመጣች አሮጊቶቹን በጣም ሜካፕ እየቀባቻቸውና እርስ በራሳቸው እየተሳሳቁ ነው። አንዷ ለአንዷ ቀብታ ስትሄድ ለሳራን በጣም እየለቀለቀቻት ነው ሰፈን። እንግዲህ ሰፈን ለራሷም እንደ ልጅ ነው የሚያረጋትና ከዛ ደግሞ ሳራም እሷ ተቀብታ እኔ እንዴት ተባብሎ በመካከሉ ወንድ ሲመጣ እንግዲህ ሁለቱ ትልቆቹ ሴቶች በወንድ እየተደባደቡ ነው። በጣም ይገርማል። እንግዲህ ሰፈንን ይሄንን አመጣች በአሁኑ ወቅት እሷን እንደዚሁ መዝናናት ትፈልጋለች። በጣም ደስ ይላል ማለት ነው። ላይክ አድርጉ። ሰው ለመሆን ብትለፊ እኔ የተሻልኩ ሰው አይደለሁም ማለት ነው።